like, share, subscribe, Beauty Kitchen. ሰላም ሰላም ውድ የዩቲ ኪችን ተከታታዮቼ እንዴት ከረማችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ወደ ዩቲ ኪችን በሰላም መጣችሁ። በዛሬው የምግብ አሰራር ሰዓቴ ይዤላችሁ የቀረብኩት የጎረድ ጎረድ አሰራርን ይሆናል። እጅግ በጣም ቀላል ነው። እንድትከታተሉኝ እጋብዛለሁ። መልካም ቆይታ። ጎረድ ጎረዳችንን ለመስራት የሚያስፈልጉን ግብአቶች በጣም ቀይ ስጋ፣ ነጭ የሌለው ቀይ ስጋ ያስፈልገናል። ቅቤ፣ እንዲሁም ደግሞ ከቅመማ ቅመም ሚጥሚጣ፣ ኮረሪማና ጨው። እነዚህ ናቸው የሚያስፈልጉን ግብአቶች። እነሱን አዘጋጅተናል። አሁን በቀጥታ ስጋችንን በምንፈልገው መጠን አነስ አነስ ቢል ይመረጣል እንከትፍና ስራችንን እንቀጥላለን። አሁንም ዩቲ ኪችንን ሰብስክራይብ፣ ላይክ፣ ሼር ማድረግ አትርሱ። እስከ ዝግጅቴ ፍጻሜ አብራችሁን ቆዩ። ስጋችንን በዚህ መልኩ ከትፈን ከጨረስን በኋላ መጥበሻ እሳት ላይ አድርገን ቅቤውንና ያቀረብናቸውን ቅመማ ቅመሞች ሚጥሚጣውን፣ ጨውን፣ ኮረሪማውን አድርገን ለትንሽ ለግማሽ ደቂቃ ያክል እንተውና ከዛ ከእሳቱ ላይ አውርደን ነው ስጋውን የምንጨምረው። ያው መብሰል ስለሌለበት ትንሽ ነው እሳት ነካ ማድረግ ያለበት። ስለዚህ ቅቤው ከጋለ በኋላ አውርደን መጥበሻውን ስጋችንን ጨምረን በደንብ አድርገን እናዋሃደዋል።
ጎረዳችንን በዚህ መልኩ አቀላቅለን ጨርሰናል። እንደምታዩት እኔ ትንሽ እሳት ገባ አድርጌዋለሁ፣ በጣም ጥሬ ሲሆን ስለማልወድ ማለት ነው። ግን ጥሬ መብላት ለሚወድ ሰው ቅድም በነገርኳችሁ መሰረት ልክ ቅቤው ቀልጦ ሚጥሚጣውን ጨውንና ኮረሪማውን ከጨመርን በኋላ ከእሳቱ ላይ አንስተን ስጋውን ጨምረን ማቀላቀል እንችላለን። እኔ እንዳልኳችሁ ጥሬ ነገር ስለማልወድ ትንሽ ገባ አድርጌዋለሁኝ። በዚህ መልኩ ሰርተን ጨርሰናል። እንግዲህ አሁን ደግሞ ለመመገብ ዝግጁ አድርገን እናቀርበዋለን ማለት ነው። አሁንም ዩቲ ኪችንን ላይክ፣ ሰብስክራይብ፣ ሼር በማድረግ የዩቲ ኪችን ቤተሰብ እንድትሆኑ ጋብዛለሁ። ስለምትከታተሉኝ ከልቤ አመሰግናለሁ። አሁንም ምርጫችሁ ስላደረጋችሁኝ በድጋሚ እያመሰገንኩኝ በሌላ ቪዲዮ እስከማገኛችሁ ድረስ መልካም ጊዜ፣ ቸር ያገናኘን። Like, share, subscribe, Yuki Kitchen.